አሰብና ጠቅላዩ የወደብ ባለቤትነትን እናረጋግጣለን። ጠቅላይ ሚኒስትር አብይ አህመድም በዓለም ሕዝብ ዘንድ ታዋቂ ያደረጋቸው ከኤርትራ ጋር የፈጠሩት ጊዜያዊ የሰላም ስምምነት ነው። የኤርትራ የሰላም ስምምነት በዓለም አደባባይ እንዲታወቁ ትልቅ ዕድል ፈጥሮላቸዋል። የሰላም የኖቤል ሽልማት እንዲሸለሙ ያደረጋቸውም ይኸው የኤርትራ የሰላም ስምምነት ነው። ጠቅላዩ በዓለም አደባባይ ታዋቂ እንዲሆኑ ያደረጋቸው ሌላኛው ጉዳይ ሴት ሚኒስትሮችን በብዛት በመሾም ከምዕራባውያን ሚዲያዎች ሰፊ ሽፋን ያገኙበት ክስተትም ሌላኛው ተጠቃሽ ጉዳይ ነበር። ሆኖም ግን ከጊዜ በኋላ ከኤርትራ ጋር የነበረው የሰላም ስምምነት ተጥሶ አሁን በጦርነት የሚፈላለጉ አይነት ሀገራት ሆነዋል። የሴት ሚኒስትሮች ቁጥርም አንሶ ተገኝቷል። ኢትዮጵያና ኤርትራ ከሰላም ወደ ግጭት እያመሩ ይመስላል። ለዛም ነው ከአሜሪካ እስከ እንግሊዝ ሁለቱ ሀገራት ግጭት ከማባባስ እንዲቆጠቡ ማሳሰቢያ እየተሰጣቸው የሚገኘው። እርስ በርሳቸው ማዶ ለማዶ ሆነው እየተዛዛቱ ይገኛሉ። በተለይ በወደብ ጉዳይ ሁለቱ ሀገራት ከፍተኛ ፍጥጫ ውስጥ ገብተዋል። የኢትዮጵያ መንግስት በወደብ ጉዳይ ቁርጠኛ ነኝ ብለዋል። የወደቡን ጉዳይ እንደምናሳካው ምንም አይነት ስጋት አይግባችሁ እያለ ነው። የኢትዮጵያ መከላከያ ሰራዊት በቅርቡ ባወጣው መግለጫ በወደብ ጉዳይ ያሉታዊ አስተያየት የሚሰጡ ግለሰቦችና ተቋማት የሀገር ጠላቶች ናቸው ሲል መግለጹ ይታወሳል። ከ6 ዓመት በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተጋበዙበት የሚሊኒየም አዳራሽ መድረክ ላይ ጠቅላይ ሚኒስትር አብይ ባሰሙት ንግግር እኔና ኢየሱስ እንደምር አሰብ ይሆናል የሚል በታዳሚያን ብዙ ያስጨበጨበ ንግግርም አሰምተው እንደነበር አይዘነጋም። ከዚህ በተጨማሪም ኢትዮጵያን ከኤርትራ አሰብ ወደብ ጋር የሚያስተሳስረው የሜሎዶኒ መገንጠያ ማንዳ ቡሬ የመንገድ ግንባታ ፕሮጀክት ሊገነባ መሆኑ የኢትዮጵያ መንገዶች ባለስልጣን በ2021 ማሳወቁ አይዘነጋም። የሜሎዶኒ መገንጠያ ማንዳ ቡሬ መንገድ ሲጠናቀቅ ወደ አሰብ ወደብ የሚዘልቅ መንገድ እንደመሆኑ ለኢትዮጵያ የተሻለ የውጭ ገቢ ንግድ እንቅስቃሴ መሳለጥ አይነተኛ ሚናውን ይጫወታል ብለዋል ባለስልጣን መስሪያ ቤቱ ከ4 ዓመት በፊት ባወጣው መግለጫ። 71.65 ኪሎ ሜትር የሚረዝመውን ፕሮጀክቱን በብር 2 ቢሊዮን ከ86 ሚሊዮን ብር በሆነ ወጪ ጨረታውን አሸንፎ ግንባታውን የሚያከናውነው ሻንዶንግ ሊኪኖ ግሩፕ የተባለ የውጭ የሥራ ተቋራጭ ድርጅት ነበር። ለፕሮጀክቱ ግንባታ ማስፈጸሚያ ወጪም የሚሸፈነው በኢትዮጵያ መንግስት ነበር። ሆኖም ግን እንደታሰበው ሳይሆን ቀረ። የትግራይ ጦርነት ተቀሰቀሰ። ከዚህ በኋላ የኢትዮጵያና የኤርትራ ግንኙነት ተቀይሮ መጣ። የትግራይ ጦርነት ሁለቱን መንግስታት ወደ አለመግባባት አስገብቷቸዋል። የኢትዮጵያ መንግስት ወደብ ያስፈልገኛል እያለ ነው። ኤርትራ ደግሞ ለምን ወደብ ትላላችሁ እያለች ነው። የኢትዮጵያ መንግስት በበኩሉ ወደብ የማግኘት ህጋዊ መብት አለኝ እያለ ነው። ዓለም አቀፍ ህግን ተከትዬ ወደብ የማግኘት መብቴ ሊገሰስ አይገባውም እያለ ነው። በዚህ መሃል የአሰብ ወደብ ጉዳይ ቁልፍ ጉዳይ ሆኖ መጥቷል። በአሰብ ጉዳይ ኢትዮጵያ ተጨማሪ ጥያቄዎችን ማንሳት ትችላለች የሚል ጥያቄ እየመጣ ይገኛል። ስለ አሰብ ወደብ ሲነሳ ኢትዮጵያ መጀመሪያውን የነዳጅ ዘይት ማጣሪያ በ1959 ዓ.ም በአሰብ ወደብ ገንብታ ነበር። በቀዳማዊ ኃይለ ሥላሴ ዘመነ መንግስት በሩሲያ ኢንጂነሮች አማካኝነት የተገነባው የነዳጅ ዘይት ማጣሪያ በዓመት እስከ 500,000 ኪዩቢክ ሜትር ነዳጅ ማጣራት የሚችል ነበር። በወታደራዊ ደርግ አስተዳደር ዘመን ደግሞ የማጣራት አቅሙ ወደ 800,000 ኪዩቢክ ሜትር ከፍ እንዲል ተደርጓል። የአሰብ የነዳጅ ዘይት ማጣሪያ በኢትዮጵያ ኢንዱስትሪ ልማት አንዱ ከፍተኛ እርምጃ ነበር። 55 ሚሊዮን ብር የፈጀው ይህ የነዳጅ ዘይት ማጣሪያ በሶቪየት ህብረት የገንዘብ ብድርና የቴክኒክ እርዳታ ነበር የተሰራው። ግርማዊ ንጉሠ ነገሥት ስለ ነዳጅ ዘይት ማጣሪያው መቋቋም ሲናገሩ በኢትዮጵያ ኢኮኖሚ ልማት ዘንድ እንደ አዲስ ምዕራፍ የሚቆጠር ነው ብለው ነበር። የአሰብ ወደብ በኢትዮጵያ መንግስት በጀት የተሰራና የለማ በመሆኑ ህጋዊ ጥያቄ ማንሳት እንችላለን የሚል ድምጽ እየመጣ ነው። ለመሆኑ አሰብን የማግኛ አማራጭ ይኖር ይሆን ብለን በዛሬው መሰናዷችን ለመቃኘት እንሞክራለን። በቅርቡ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ኢትዮጵያ ቀይ ባህርን በተለይም አሰብ ወደብን ለመጠቀም ያላትን ቁርጠኝነት አጽንኦት ሰጥተው ተናግረዋል። የባህር በር ማግኘት ታሪካዊ መብትና የህልውና ጉዳይ ነው ብለዋል። የባህር በር እየጠየቅን ያለነው ዝም ብለን ከመሬት ተነስተን አይደለም ያሉት ሜጀር ጀነራል ተሾመ 4 ዋና ምክንያቶች መኖራቸውን ጠቅሰዋል። እነዚህም ኢትዮጵያ ከአሰብ ጋር ያላት ታሪካዊ ትስስር፣ የጂኦግራፊያዊ ቅርበትን የሚመለከቱ ዓለም አቀፍ ህጎች፣ የህልውና ጥያቄና የጸጥታ ስጋቶች ናቸው ብለዋል።
አዲስ አበባን ጨምሮ ኢትዮጵያን ከተሞች የሚያሰጉ ከባህር ላይ የሚወነጨፉ የሚሳኤል ጥቃቶች ሊኖሩ እንደሚችሉ ያስጠነቀቁት ሜጀር ጀነራሉ ለሀገር ደህንነት ሲባል ባህር ላይ ወታደራዊ ኃይል መኖር አስፈላጊ መሆኑን አስምረውበታል። ኢትዮጵያ ጉዳዩን ማሳካት የምትፈልገው በዲፕሎማሲያዊ መንገድ መሆኑንም ጠቅሰዋል። ኢትዮጵያና ኤርትራን በጋራ ተጠቃሚ በሚያደርግ መልኩ እንዴት አሰብን መጠቀም ይቻላል? ደረጀ ተክሌ ወልደ ማርያም አሰብን የማግኛ አማራጮች ይኖሩ ይሆን ወይ በማለት በሪፖርተር ጋዜጣ ላይ ያወጣው ጽሑፍ ብዙዎችን ቀልብ ስቧል። ለመሆኑ እንደ ኢትዮጵያ አሁን አሰብን ለማግኘት የሚያስችሉንን አማራጮች ምን ምን ይሆኑ የሚለውን ጉዳይ በቅድሚያ እንመልከት። የመጀመሪያው አማራጭ በድርድር የባህር ወደብ የማግኘት ነው። ይህ እጅግ ሰላማዊ የሆነ አማራጭ ከኤርትራ ጋር በመነጋገር የዊን ዊን የሰጥቶ መቀበል ስርዓትን በመከተል እነሱም ተጠቅመው ሌላውን እንዲጠቅሙ በረጅም ጊዜ ኪራይ ወይም ተመጣጣኝ ዋጋ ባላቸው ነገሮች ልውውጥ በማድረግ ማከናወን ይቻላል። ለምሳሌ እዚያው አካባቢያችን ሩዋንዳ፣ ኡጋንዳና ብሩንዲ በኬንያና በታንዛኒያ ወደቦች በድርድር ይጠቀማሉ። በላቲን አሜሪካ ደግሞ ፓራጓይ፣ አርጀንቲናና ኡራጓይን በመደራደር ስትጠቀም፣ በአውሮፓ ኦስትሪያ በጣሊያን ወደብ፣ ስዊዘርላንድ በጀርመን ወደብ፣ ሃንጋሪ በሮማኒያ ወደብ በሰጥቶ መቀበል መርህ ይጠቀማሉ። ይህ መንገድ ሁለቱንም ጎረቤት ሀገሮች ከሞላ ጎደል የሚጠቅምና በእኩልነት የሚያይ የድርድርም ሆነ የስምምነት መንፈስ ያዘለ ሰላማዊና ሕጋዊ እንዲሁም እጅግ ዘላቂነት ያለው መንገድ ነው። ሁለተኛው አማራጭ በሕግ ላይ ተንተርሶ በመከራከር በዓለም አቀፍ አደባባይ አሸንፎ ወደቡን መረከብ ነው። ይህ አማራጭ ሁለት ስልቶች አሉት። የአሰብ ግዛት ከ150 ዓመታት በፊት ያለ አግባብ በሽያጭ የተወሰደ መሆኑን በማንሳት ሻጩ በተለይ እንዲያስተዳድር የተሰጠውን ግዛት በሌለው ስልጣኑ አሳልፎ ለማይገባው ድርጅት በመሸጡ ዓለም አቀፍ ክስ ተመስርቶ ከመጀመሪያው ገዥ ላይ ያልተገባ ግዥ የፈጸመው የጣሊያን መንግስት ወደቡ ለባለቤቶቹ እንዲመለስ በኤርትራ ላይ ፖለቲካዊም ሆነ ኢኮኖሚያዊ ተጽዕኖ እንዲያደርግ ጫና ማሳደር። በንጉሠ ነገሥቱም ሆነ በደርግ ዘመን የነበሩት የኢትዮጵያ መንግስታት የሚያስተዳድሩትን ግዛት ለአስተዳደራዊ አመቺነት በፈቀዱት ቦታና መዋቅር በመቀየር የማስተዳደር ህገ መንግስታዊ ስልጣን ነበራቸው። የኢህአዴግ የሽግግር መንግስት እነሱ በነበራቸው ስልጣን ያደራጁትን የአስተዳደር መዋቅር በመሰረዝ በህዝብ የተመረጠ መንግስት እንዲያቋቁም ብቻ የተሰጠውን የሽግግር ወንበር ባልተገባ መንገድ በመጠቀም ህገ መንግስታዊ ባልሆነ መንገድ ከኤርትራ ኃይሎች ጋር የነበረውን ወታደራዊ ጥምረት በማስቀደም የሀገሪቱን ግዛት አሳልፎ ለማይገባው አካል ሰጥቷል። ይህ ድርጊት ከ150 ዓመታት በፊት ከተከናወነው የአሰብ ህገወጥ ሽያጭ ድርጊት ጋር ይመሳሰላል። በመሆኑም የኢህአዴግ የሽግግር መንግስት የወሰነው ህገወጥ ውሳኔ ተወግዞ ግዛቱን በወሰደችው ኤርትራ ላይ ዓለም አቀፍ ክስ እንዲመሰረት በማድረግ በፍርድ ቤት ውሳኔም ሆነ በግልግል ዳኝነት ወይም አርቢትሬሽን አሰብን የማስመለስ እንቅስቃሴ ቢደራጅ፣ እዚህ ላይ አንድ መሰናክል ሊሆን የሚሞክር ነገር ይታያል። የአፍሪካ አንድነት ድርጅት በተመሰረተ በዓመቱ እንደ አውሮፓውያን አቆጣጠር በ1964 ካይሮ ላይ በጠራው ጉባኤ በአፍሪካውያኑ መሪዎች ውይይት ተካሂዶበት የጸደቀ አንድ ታላቅ አጀንዳ ነበር። የአፍሪካ ሀገሮች ነፃነታቸውን ባገኙበት ዘመን የነበራቸው ወሰን የየሀገሮች ወሰን ሆኖ ይጸናል የሚል። ይህም ማለት ኤርትራ ከጣሊያንም ሆነ ከእንግሊዝ ነፃ የወጣችው ከነ ወደቦቿ ስለነበር የአሰብ ወደብ በኤርትራነቱ ይጸናል ማለት ነው። ይህንን ውሳኔ የሚገዳደረው ግን ከነፃነት በኋላ በዓለም አቀፍ ደረጃ ህጋዊ ይሁንታ አግኝቶ እንደ አውሮፓውያን አቆጣጠር በ1952 ከኢትዮጵያ ጋር በፌዴሬሽን ስርዓት የተሳሰረው የኤርትራ መንግስት ከ10 ዓመታት በኋላ ኖቬምበር 14 ቀን 1962 በራሱ በኤርትራ ምክር ቤት ውሳኔ ፌዴሬሽኑን አፍርሶ ከኢትዮጵያ ጋር ሲቀላቀል ከነ ወደቦቹ ነበር። በመሆኑም ከፌዴሬሽኑ መፍረስ በኋላ የንጉሠ ነገሥቱ መንግስትም ሆነ የደርግ መንግስት በነበራቸው ህጋዊ መብት አሰብን በተለየ አስተዳደር እርከንና መዋቅር አስተዳድረዋልና ዓለም አቀፉን ማህበረሰብ ለማሳመን በዚህ አቅጣጫ መሄዱ የሚሻል ይመስላል። በዓለም አቀፍ ህግ መድረክ ካሸነፍን በኋላ ጦር ማስከተሉ ራሱ ህጋዊ ሊሆን ይችላል። የመጀመሪያው አማራጭ ኢትዮጵያ የባህር በር የማግኘት መብቷን በሙሉ ወታደራዊ ኃይል ተጠቅማ ማስፈጸም ነው። በእርግጥ በዚህ ባለንበት ዘመን የሌላውን ሀገር መሬት በኃይል የወሰዱ ወስደውም ያልመለሱና ባደረጉትም ተግባር በህግ ያልተጠየቁ ሀገሮች አሉ። አሜሪካ እንደ አውሮፓውያን አቆጣጠር በ1945 የጦር ሰፈር ካደረገቻት የጃፓኗ ኦኪናዋ ግዛት ምድርና ሰማይ ቢገናኝ ጦሯን አትወጣም። ጓንታናሞን ደግሞ ለባለቤቷ ለኩባ አትመልስም። ሩሲያ አፍጋዚያንና ሳውዝ ኦቴሽያን ከጆርጂያ፣ አሁን ደግሞ እነ ዶንባስን ከዩክሬን ወስዳለች። መቼም አትመልስም። እንግሊዝ የአርጀንቲናን ፎክላንድ ደሴት በኃይል ከወሰደች ብዙ ዓመታት ተቆጥረዋል። እስራኤልም የፍልስጤምን መሬት ቀስ በቀስ ቀን አንሳ በራሱ አስተዳደር ስር ካዋለች የአንድ ጎልማሳ ሰው ዕድሜ ያስቆጥራለች። ይህ ሁሉ የሚደረገው ህግ ባለበት ዓለም ነው። ይሁን እንጂ በየዓመቱ የበጀት ድጎማና የተለያዩ ኢኮኖሚያዊ ድጋፍ ጥያቄ ለምታቀርበው ሀገር ኢትዮጵያ በጉልበት ወደብ ለመንጠቅ ወታደራዊም ሆነ ኢኮኖሚያዊ አቅሟ
አይፈቅድላትም። ብታደርገውም በማዕቀብ ያስመልሷታል። ዋነኞቹ የዓለማችን ኃያላን ሌሎች ትንንሽ ኃይሎች የእነሱን መሰል ስራ እንዲሰሩ አይፈቅዱም። ትንንሽ ሀገሮች ህግ ሲጥሱ ህጉ ሁሌ ያኔ ይሰራል። የተባበሩት መንግስታት ድርጅትም በአስቸኳይ ለቃችሁ ውጡ ሲል ይሰበሰባል። ስለዚህ ለኢትዮጵያ ኃይል መጠቀሙ ለጊዜው ቢሳካ እንኳን ዘላቂነቱ ያጠራጥራል በማለት ደረጀ ተክሌ ወልደ ማርያም ሀሳቡን ለሪፖርተር ጋዜጣ ገልጿል። ኢትዮጵያና ኤርትራ በዊን ዊን ፖለቲካ አሰብን ይጠቀሙ የብዙዎች ሀሳብ ነው።